ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኢኳቶሪያል ጊኒ ማረሚያ ቤትና የቴክኖሎጂ ትምህርት ቤት ጎበኙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኢኳቶሪያል ጊኒ የባታ ማረሚያ ቤትና በቀድሞ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የተሰየመውን የቴክኖሎጂ ትምህርት ቤት ጎበኙ። ቅዱስነታቸው ከዚህ ዓለም ድካም ካረፉ 1 ዓመት የሞላቸው ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የቴክኖሎጂ ትምህርት ቤት በጎበኙ ወቅት የሙት ዓመታቸው መታሰቢያ በተቀበሩበት የቅድስት ማርያም ማጆሬ ጳጳሳዊ ባዚሊካ መደረጉን በማስታወስ የበርካቶችን ልብ የነኩ ታማኝ እረኛ መሆናቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቴክኖሎጂ ትምህርት ቤቱን ከጎበኙ በኋላ በኢኳቶሪያል ጊኒ ባታ የሚገኘውን ማረሚያ ቤት ጎብኝተዋል። በጉብኝታቸውም በማረሚያ ቤቱ ከሚገኙ በመቶዎች የሚቆጠሩ ሴትና ወንድ የሕግ ታራሚዎች ጋር ለመገናኘት ችለዋል። የቅዱስነታቸውን ጉብኝት ተከትሎም የሕግ ታራሚዎቹ ለጉብኝቱ ምስጋናቸውን በማቅረብ ለኃጢአታቸውና ለነጻነታቸው እንዲጸልዩላቸው በዝማሬ ጠይቀዋል። ቅዱስነታቸው በበኩላቸው ሁሉም ከእግዚአብሔር ፍቅር ያልተገለለ መሆኑን በማመላከት በማረሚያ ቤት በሚኖራቸው ቆይታ እንደ አዲስ እንዲጀምሩና አዲስ ሰው እንዲሆኑ እንዲሰሩና እንዲማሩ ሁሉም ጥረት መደረግ እንዳለበት ገልጸዋል። በኢኳቶሪያል ጊኒ የባታ ማረሚያ ቤት ላደረጉት ጉብኝት የሕግ ታራሚዎቹ የሰሩትን የእንጨት መስቀል በስጦታ ሲያበረክቱላቸው ቅዱስነታቸው በበኩላቸው የቅዱስ አሲሲን ሐውልት በስጦታ መልክ አበርክተውላቸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአፍሪካ እያደረጉ የሚገኘውን የ11 ቀናት ሐዋርያዊ ጉብኝት በኢኳቶሪያል ጊኒ የሚጠናቀቅ መሆኑን ቫቲካን ኒውስ ዘግቧል።